ሞት ለሁሉም ሰው የማይቀር ነው። ንጉስንም ድሃንም አይለይም። ዛሬ ለሌላ የሆነው ነገ ለኛ ይሆናል። ሰው ሲወለድ የሞቱን መንገድ ይጀምራል። ከሞት የሚሸሽ ሰው የለም። ሀብትም ስልጣንም አያድንም። ስለዚህ ሰው ሲኖር በመልካም ሥራ ስሙን ማኖር ነው የሚቀርለት። ሞት የማይቀር ዕዳ ነው። የሰው ልጅ ሲወለድ የሞት እርምጃውን ይጀምራል። ሲሰጡ በአደባባይ የማይታዩት ልግስናቸውን በገሃድ ይውጣልኝ የማይሉት የብዙ ኢትዮጵያውያን አርቲስቶች ባለውለታ፣ የቤት ኪራይ ከፋይ፣ አሳካሚ፣ የኢትዮጵያ ዘመናዊ ሚዲያ ፈርቀዳጅ አባት፣ በጎልማስነታቸው ዕድሜያቸውን በሚገባ የተጠቀሙት አቶ አማን ፍስሐጽዮን ናቸው። ታዲያ አቶ አማንም ቀናቸው ደርሶ ከመሬት ጋር ሊደባለቁና ሊተሳሰሩ ሆኗል። የቀብር ስነ ስርዓታቸው ፕሮቴስታንት በመሆናቸው በጴጥሮስ ወጳውሎስ መቃብር ስፍራ ተፈጽሟል። ኢቢኤስ ቴሌቪዥን በቅርብ ዓመታት ውስጥ ብቻ የኢትዮጵያ ሚዲያ ባለውለታና የኢቢኤስ ቲቪ ፈርቀዳጅ አባት አቶ አማን ፍስሐጽዮን ከዚህ ዓለም በሞት አጥቷል። ሰውየው በሕይወት ምን እንደሰሩ እንዴት ጥሩና ደግ እንደነበሩ ግን የተነገረውና የተሰማው ህልፈታቸው ሲሰማ ነው። ጥቂት ዓመታትን ወደ ኋላ መለስ ስንበል አንድ የኢቢኤስ ቴሌቪዥን ጋዜጠኛ አንጋፋና እጅግ ስመጥር ተዋናይትን ለኢንተርቪው ጠርቶ በመጠባበቅ ላይ ነበር። ታዲያ አርቲስቷ አረፈደች። ያረፈደችው ከአማን ጋር እያወራች እንደሆነ ለጋዜጠኛው ተነገረው። በወቅቱ ከስራ የተገለለች በህመሟ ማለት ነው። በመሆኑ ውይይታቸው ስለምን እንደነበር ለመረዳት አልቻለም ነበር። ጋዜጠኛው ሲያገኛት ታዲያ ከመጠየቁ በፊት አማን ጋር ተጨቃጨቅን፣ ስልኬን ማን እንደሰጠውም አላውቅም፣ ደውሎ የቤት ኪራይ ከፈለ፣ ይህን የሚያደርገው ከዛሬ ዓመት ጀምሮ እኮ ነው አለች አርቲስቷ። ጋዜጠኛው ታዲያ ይህ ምን ያጨቃጭቃል አላት፣ የነገሯን ጭራ ለመያዝ ብሎ። አርቲስቷ በፈገግታ እግሬን አሞኝ እያነከስኩ የመጣሁት በፕሮግራማችሁ ላይ አማንን ላመሰግነው ነበር፣ ግን አይሆንም አለኝ አለች። እኔ ግን አመሰግነዋለሁ፣ ከፈለጋችሁ ቁረጡት ነበር ምላሿ። እንዳለችውም አመሰገነች። አማን ለመመስገን ቦታ አልነበረውም፣ ግን ሁኔታዋን ካየ በኋላ አትቁረጡባት፣ ደስ የሚላት ከሆነ አስተላልፉላት አለ። የልቧን መሻት ከምቾቱ አስቀደመ። በሌላ ጊዜ ደግሞ በኢቢኤስ ውስጥ ይሰራ የነበረ አንድ ሰው ታመመ። በህመምም ስራውን ለቀቀ። ከዚያም ኮሪያ ሆስፒታል ገባ። እዛው ኢቢኤስ ለሚሰራ ጓደኛው ደውሎ ስማንተ ቢዚ ስትጫወት አለቃህ ለጥየቃ ቀደመህ አለው። ቀበል አድርጎ አማን ቀደመኝ ብሎ ጠየቀው። አዎ ሙሉ የሕክምና ደረሰኝህን ይዘህልኝና አለኝ አለው። ይህ ሰው ከስራ ለቋል። አቶ አማን ግን ኮሪያ ሆስፒታል የታከመበትን ደረሰኝ እንዲያመጣ አድርጎ የሕክምና ወጪውንና ክፍያውን ሸፍኖለታል። ይህ ሁሉ ሲሆን እንዲያደረግኩ እንዲሰራው ብሎ አላወራም፣ እንዲወራም አላስደረገም። አቶ አማን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚው አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በየካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ኢቢኤስ ይፋ አድርጎ ነበር። ህይወታቸው ካለፈ ከ8 ቀናት በኋላ ከሀገር አሜሪካ ወደ ኢትዮጵያ አስክሬናቸው እንዲመጣ ተደርጎ በሀገራቸው መሬት ስርዓተ ቀብራቸው ተፈጽሟል። አማን ባለውለታዬ ነበር የሚለው ታዋቂው ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ለሱ ያደረገለት ብዙ እንደነበርም ሳይሸሽግ ተናግሯል። በተለይም አቶ አማን ኢቢኤስ እዚህ ደርስ ከጣሩ የጣቢያው ባለቤቶችና አመራሮች አንዱና
ዋነኛው እንደሆኑ ከመሰከረ በኋላ እሱ በዚህ ሂደት ውስጥ ልክ ያልመሰለውን ስራ ባየ ቁጥር እንደ ኢቢኤስ በተቃውሞ ስህተት የመሰለውን ፕሮግራም እንዲታረም በመሻት ማለት ነው የተቸው ሌላ ሚዲያ የለም። ብዙ ብሏል ስለ ኢቢኤስን ብዙ ተችቷል። ይሄን አስተካክሉ፣ ይሄን አርሙ ሲል ቅሬታውንም አቅርቧል። አማንና መላው የኢቢኤስ ማኔጅመንት የሚቀበሉትን ወስደው ያልጣማቸውን ከመውሰድና እንዲሁም ከመጣል ባለፈ ፊታቸውን አላጠቆሩብኝም ይላል ሰው። መጽሐፎቹን ቲያትሮቹንም የኢቢኤስ ቴሌቪዥን ያህል ያስተዋወቀለታል የለም። ሌላ ቻናል እንደ ኢቢኤስ አላስተዋወቀለትም። አቶ አማን ሁሉም ነገር መስመር በመስመር አድርገው ነው የሚጓዙት። የተቻቸውን ሰው ዞር በልም አይሉም። ይህ ብቻ አይደለም። ምን ሆኛለው የሚለው ይህ ተወዳጅ ጋዜጠኛና ደራሲ መጽሐፍ ሲያወጣ የነበረበትን ትውስታም መለስ ብሎ ይቃኛል። መጽሐፍ ስናወጣ በቀጥታ ለአማን ነፃ የማስታወቂያ ትብብር እንዲያደርግልን ጠየቅኩት። እንደውም ትዝ ይለኛል አማን እንደዚህ ተብሎ ይጠየቅ አይጠየቅ አላውቅም። ከትዕግስት ዋልተ ንጉስ ጋር ለህብረተሰብ የሚጠቅም መጽሐፍ ጽፈናል ብለን እናምናለን። ነፃ ማስታወቂያ እንድትሰጠን እንፈልጋለን ነው ያልኩት ቃል በቃል ይላል። ላስበውና ልንገርህ ላስብበት አላለውም። በዚያው ስልክ ነፃ ማስታወቂያ እንደሚሰጠን ቃለ መጠይቅ ተደርጎላቸውም ስራቸው እንደሚያስተዋውቅላቸው ቃል ገባላቸው። ቃሉንም ፈጸመ። ለኢቢኤስ ቴሌቪዥን ቢከፍሉ 300,000 ብር የሚያወጣ ማስታወቂያን በነፃ ሰጣቸው። ይህ የአማን መልካምነት ማስታወቂያ በመስጠቱ አይደለም፣ ቅር አለመሰኘቱ እንዲሁም ቴዎድሮስ ተክለአረጋይን እንደ ስራው ነቃፊ አለመውሰዱ ነው። አቶ አማን ፕሮፌሽናሊዝም የገባቸው ናቸው። አቶ አማን በኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስን በመመስረት ለዘመናዊ ሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ናቸው። በቴሌቪዥን ጣቢያው አማካኝነትም ለበርካታ ጋዜጠኞች፣ አርቲስቶች፣ የሚዲያ ባለሙያዎች የሥራ ዕድልና የችሎታ ማሳያ መድረክን ፈጥረዋል። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚናን ተጫውተዋል። የኢትዮጵያ ሚዲያ ታሪክ ሲነሳም ወደፊት ስማቸው ከፊት መስመር የሚጠቀሰው እኚህ አቶ አማን ፍስሐ ጽዮን ናቸው። የኢቢኤስ ቴሌቪዥን መስራች፣ የኢትዮጵያ ብሮድካስቶች ማህበር መስራችና ሰብሳቢ፣ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ተሟጋች፣ የኢትዮ ሳት ጠንሳሽ፣ የኢትዮጵያ ቻናሎች ከሌሎች ሳተላይቶች መጥተው ከራሳቸው ሳተላይት ምህዋር እንዲያስገቡ በማድረግ የውጭ ምንዛሬን ለሀገር እንዲደና ጥራት ያለው ስርጭት ለህዝብ እንዲደርስ ሲያደርጉም ኖረዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣጣም በመቶዎች ለሚቆጠሩ ወጣቶች የሥራ ዕድል ፈጥረዋል። አሁን ግን የሰውነት ግዳጅ አስገድዷቸው ስርዓተ ቀብራቸው ተፈጽሟል።